በታሪካችን መጀመሪያ ላይ አንድ አባት በጣም ቆንጆ የሆነችውን ልጁን ለ60 ዓመት ሽማግሌ በግድ ሲያጫት እናያለን። አባትየው ልጁን በምትኩ ሊሸጣት የወሰነው የነበረበትን ዕዳ መክፈል ባለመቻሉ ነበር። ይህ ሽማግሌ ታዲያ በከተማው ሕዝብ ከመታወቁ ባሻገር የናጠጠ ሀብታም ነበርና ሀብቱ የሌሎች ሀገራትን ኢኮኖሚ አደጋ ላይ መጣል የሚችል ጭምር ነበር። አባትየው ውሳኔውን እንዳስተላለፈ የተለያዩ ወዳጅ ዘመዶች ቤታቸው እየመጡ የእንኳን ደስ ያላችሁ ምኞታቸውን ይቸሯቸው ጀመሩ። አንጀሊክ ግን ጥላቻና ንዴት ውስጧን ሞልቶት ምንም ማድረግ የማትችል ደካማ በመሆኗ ትናደዳለች። ከዚያም ራሷን የፈረሶቻቸው ማሳደሪያ ክፍል ውስጥ ቆልፋ ዕቃዎችን በኃይል በመደብደብ ንዴቷን መወጣትና ዕድሏን መርገም ትጀምራለች። ከዚያም አብሮ አደጓ የሆነው ያጎቷ ልጅ ይመጣና ሊያጽናናት ይሞክራል። ሰውየው ዕድሜው ከመግፋቱ እንዲሁ ፊቱ ላይ ጠባሳ ከመኖሩና ከማንከሱ ውጪ ሌላ ምንም እንከን እንደሌለበትም ይነግራታል። ቀጠለናም ለወንድ ልጅ ወሳኙ ነገር ዕድሜውና መልኩ ሳይሆን ሀብቱና የክብር ደረጃው ብቻ እንደሆነ ይነግራታል። አንጀሊክ ግን ይህን ዕድሏን ለመቀበል በመቸገሯ ያጎቷን ልጅ ከዛ ጉድ እንዲያወጣት ትለምነዋለች። እሱ ግን እንደረፈደና ከዚያ በኋላ ምንም ማድረግ እንደማይችሉ ገልጾ ያላት አማራጭ ውሳኔውን መቀበል ብቻ እንደሆነ ይመልስላታል። አንጀሊክም የምታደርገው ግራ ገብቷት ፈረሷ ላይ ተወጣና ግቢያቸው ውስጥ ወደሚገኘው ገለል ያለ ስፍራ ሄዳ ትቀመጣለች። ብዙም ሳይቆይ ግን የቤተሰባቸው ዋና ተላላኪ ይመጣና አጠገቧ ይቀመጣል። የሰውዬ አንጀሊክን ከልቡ ይወዳት ነበርና አጋጣሚውን ተጠቅሞ ስሜቱን ግልጽ አድርጎ ይነግራታል። ቀጠለናም እሷ ብቻ እሺ ካለች ራቅ ወዳለ ስፍራ ይዟት ለመኮብለል ጭምር ፈቃደኝነቱን ይገልጽላታል። እሷ ግን ምንም እንኳን ከሰውየው ጋር ቀረቤታ ቢኖራትም ከወንድምነት ያለፈ ስሜት ለሱ እንደሌላት ትነግረውና ጥያቄውን ውድቅ ታደርግበታለች። ወዲያውም አንድ ሌላ ሐሳብ ይመጣላታል። ክብረ ንጽህናውን አሳልፋ ለሱ የምትሰጠው ከሆነ ያ ሽማግሌ እጮኛዋ በዚህ ምክንያት ብቻ አልፈልግሽም እንደሚላትና ሰርጉም እንደሚቀር እርግጠኛ ሆና ሐሳቧን ታሳውቀዋለች። ቀጠለችና ምላሹን እንኳን ሳትጠብቅ እየተጣደፈች ተላላኪያቸውን አቅፋ ልትስመው ትሞክራለች። እሱም ከልቡ ይወዳት ነበርና ጨክኖም ቢሊላት ባለመቻሉ በስሜት አጸፋውን ይመልስላት ጀመር። ነገር ግን ድንገት የአንጀሊክ አባት ከተፍ ይላል። አባትየው መሬት ላይ ተጋድመው እየተሳሳሙ ሲያገኛቸው ንዴቱን መቆጣጠር ተስኖት ከመቀጽበት ጎራዴውን ያወጣና ተላላኪውን ለመግደል ይቃጣል። አንጀሊክም በድንጋጤ ከው ብላ አባቷን ተይዘውና እሱ የመረጠላትን ሰውዬ እንደምታገባና በድጋሚ ሌላ ችግር እንደማትፈጥርበት ትገልጽለታለች። በመተኩ ግን ተላላኪያቸውን እንዳይገድለው ትለምነዋለች። በዚህ መሰረትም ተላላኪው ለመጨረሻ ጊዜ አንጀሊክን በስስት ተመልክቷት በአስቸኳይ ከቦታው ይሰወራል። አንጀሊክም ሳትወድ በግዶ የተዘጋጀላት ጋሪ ውስጥ ገባና በስተመጨረሻም ባሏ የሚሆነውን ፓይራክ የተባለውን ሰውዬ ታገኘዋለች። ፓይራክ 60ዎቹ ዕድሜ ክልል ውስጥ የነበረ ሰው ሲሆን ፊቱ ላይ የቆየ ጠባሳ ያለውና አንድ እግሩ ደግሞ ሸንከል የሚል ሰው ነበር። ነገር ግን አቋሙ ልክ እንደወጣት በትኩስ ኃይል የተሞላ ነበር። አንጀሊክ ያለ የሌለ ጉድፈቷን እየዘረረች ሰውየው ሰርጉን አልፈልግም እንዲል ለማድረግ ብትሞክርም እሱ ግን ሳይበገር ይቀራል። የሰርጋቸው ዕለት ላይም አንጀሊክ ፓይራክ ያዘጋጀላትን ልዩ ቀሚስ አለብስም በማለት በድጋሚ ሰርጉን ለማሰረዝ ሙከራ ታደርጋለች። እሱ ግን ሳይቆጣ በእርጋታ ፈገግ ይላል። ከዚያም ዝግጅቱ ይጀምራል። በመቀጠልም አንጀሊክ በቀስታ ታዳሚው መሃል እየተጓዘች ቀጣይ ምን ማድረግ እንዳለባት በውስጧ ታውጠነጠናለች። በስተመጨረሻም ፓይራክ ጋር ስትደርስ ተረጋግቶና ድምፁን ቀነስ አድርጎ ምንም ብታደርጊም ሆነ ብትናገሪ አንቺን ከማግባት ወደ ኋላ ስለማልል ኃይልሽን አታባክኚ ይላታል። እሷም በንግግሩ ተገርማ ፕሮግራሙ ላይ በሰላም እንዲጠናቀቅ ሳትረብሽ ትቀራለች። ማታ ላይ አንጀሊክ እየሮጠች መኝታ ክፍሏ ትገባና ፓይራክ ወደ ውስጥ መግባት እንዳይችል በሩን በተለያዩ ቁሶች ከውስጥ በኩል ትዘጋዋለች። ከዚያም መጽሐፏን ይዛ ዘና ብላ አልጋዋ ላይ ጋደም ትላለች። ወዲያው ግን አጠገቧ ከነበሩ ቁም ሳጥን ውስጥ ፓይራክ ብቅ ሲል ክው ብላ ትደነግጣለች። ፓይራክም ቀደም ሲል በቁም ሳጥኑ በኩል ማንም የማያውቀውን መተላለፊያ በር ሰርቶ ነበር። በዚህ ጊዜም አንጀሊክ በድንጋጤ ተስፈንጥራ ካልጋው ተወርድና ወደ ኋላ እየፈገፈገች ከኔ የሆነ ነገር አገኛለሁ ብለህ መተህ ከሆነ ተሳስተሃል ትለዋለች። በተጨማሪም አስገደዳ ብትደፍረኝ እንኳን መቼም ቢሆን ግን ልቤን እንደማልሰጥ ማወቅ አለብህ ትለዋለች። ሊታገለኝ ነው ብላ ፈርታ ያለች ግን ፓይራክ ግን አሁንም ረጋ ብሎ አትፍሪኝ፣ ያላንቺ ፍቃድ ምንሽንም ቢሆን ሊነካሽ አልፈልግም፣ ይህንንም ቃል እገባልሻለሁ ብሎ ይመልስላታል። እንዲህም ሆኖ ግን አንጀሊክ ተረጋግታ መተኛት ባለመቻሏ ስትገላበጥ ይነጋል። በመቀጠልም ፓይራክ የፈለገችበት የቤቱ ክፍል ውስጥ እንድትገባ ፈቅዶላት ነበርና አንጀሊክ ጊዜዋን በንባብ ለማሳለፍ ወስና የተለያዩ መጽሐፍቶችን ወደሚያስቀምጥበት ክፍል ትሄዳለች። ከዚያም ስለ ጋሊሊዮና ኮፐርኒከስ የሚያወሩ መጽሐፍትን ስታገኝ ከጠባቂው ጋር አንዳንድ መረጃዎችን ትለዋወጣለች። ነገር ግን ሃይማኖታዊ በሆነው የነሱ መኖሪያ ስፍራ ላይ ፈጽሞ መያዝ የማይፈቀዱትን እነዛን መጽሐፍት ለምን እንደሚሰበስብ ልትጠይቀው ተወስናለች። ልክ በዛ ቅጽበትም ፓይራክ ወደ ውስጥ ይገባል። እሷን ፈጠን ብላ ጥያቄዋን ታቀርብለታለች። ፓይራክም ከሃይማኖት ትልቅ በተጨባጭ ዕውቀት እንደሚያምን በዝርዝር ካስረዳት በኋላ እንደውም እነዛ መጽሐፍት ማንበብ የሰው ልጅን አይምሮ ከሚያስቡት በላይ እንደሚያሳድግና እሷን ብትሆን ጊዜ ሲኖራት ብታነባቸው ጥሩ እንደሚሆን ሐሳቡን ያካፍላታል። እሷ ግን በከረረ የቤተ ክርስቲያን ሥርዓት ውስጥ በማደጓ በቤተ ክርስቲያን የታገዱ መጽሐፍትን ፈጽማ እንደማታነብ ተነግሯለች። ሆኖም ግን እነዛን የተከለከሉ መጽሐፍት በሚስጥር መኖሪያ ቤት ውስጥ እያከማቸ እንደነበረ ለቤተ ክርስቲያናቸው ላለመጠቆም ተወስናለች።
በመቀጠልም አንጀሊክ ባልጠበቀችው መልኩ ፓይራክ ለማንም አሳይቶት ወደማያውቀውና ወደ ተሸሸገው የወርቅ ማዕድን ስፍራ ይዟት ይሄዳል። በስተመጨረሻም ወደር የለሽ የሀብቱ ምንጭ ምን እንደሆነ ይገለጥላታል። የሀብቱን ቁንጮ የሆነውን ሚስጥርን በግልጽ ያሳያታል። ምንም እንኳን እንደዛ አይነት የተለያዩ ሚስጥሮችን አንድ በአንድ ቢያሳያትም አንጀሊክ በንጹህ ልቡ ውስጧ ይነካል እንጂ በፍቅሩ ግን ሳትወድቅ ትቀራለች። ወደ ቤታቸው ከተመለሱ በኋላም አንጀሊክ አንድ የወርቅ ሳንቲም በእጇ ይዛ ቁጭ እንዳለች ፈዛ ትቀራለች። ፓይራክ ምን እያሰበች እንደሆነ ይጠይቃታል። እሷም በእርጋታ የሰጠችው መልስ በእጅጉ ውስጡን ይነካዋል። አንጀሊክ ከልቧ እየጠበቀችው የነበረ ሰው በመኖሩ ምክንያት ልቧን አሳልፋ ልትሰጠው እንዳልቻለችም ይገባዋል። አመሻሹ ላይም ፓይራክ አንድ ታማኝ አገልጋዩን ወደ አንጀሊክ ልኮ የሚስቱ ልብ ውስጥ ያለውን ሰው ማንነት እንድታጣራ ያደርጋል። እሷም ቀስ ብላ በየዋህነት አንጀሊክን ቀርባት ሚስጥሯን ስታወጣጣት አንጀሊክ ከቤቱ ከጠፋ 14 ዓመታት የሞላውንና እስካሁን ድረስ በትጋት እየፈለገችው የነበረ ወንድም እንዳላት ይፋ ይሆናል። በማግስቱም ፓይራክ የአንጀሊክን ሻንጣዎች በአግባቡ አሰናድቶ ደጅ ድረስ ይወስድላትና በርካታ የወርቅ ሳንቲሞችና ቦታ ጠቋሚ ካርታዎች ጋር አብሮ እየሰጣት ወንድሟን ለመፈለግ የምታደርገው ጥረት ላይ ሊያግዛት እንደሚፈልግ ይገልጽላታል። በተጨማሪም ልታገቢኝ እንደማትፈልግ ያውቃለሁ፣ አሁን ወንድምሽን ለመፈለግ በወጣሽበት ራሱ ጠፍተሽ ብትቀሪም የምፈልገው ያንቺን ደስተኛ መሆን ስለሆነ አላስገድድሽም ይላታል። በዚህ ጊዜም አንጀሊክ ቅንነቱ ልቧን ነክቶት ስለነበር በጉንጯ ላይ የደስታ እንባ ይፈሳል። ካፍታ በኋላም አንጀሊክ የተዘጋጀላት ጋሪ ውስጥ ተቀምጣ እየተጓዘች ሳለች እጮኛዋ የሰጣትን ካርታ በእጇ ጥብቃ እንደያዘች ከወንድሟ ጋር ዳግም የምትገናኝበትን ቅጽበት በአእምሮዋ መሳል ትጀምራለች። ልክ በዚያው ሰዓት ግን ከፓይራክ ክፍል ውስጥ ከፍተኛ የፍንዳታ ድምጽ ይሰማል። እሷም በጣም ደንግጣ እየሮጠች ወደ ቤታቸው ትመለሳለች። ፓይራክም ተጎድቶ ነበርና በጀርባው ተንጋሎ ታገኘዋለች። ምንም እንኳን በአባቷ ተገዳይ ተዳረች ሴት ብትሆንም እሱ ግን እስከመጨረሻው ድረስ በክብርና በፍቅር ሲንከባከባት በመቆየቱ ቀስ በቀስ ልቧ ውስጥ ገብቶ ነበር። በዚህ ምክንያትም ከወደቀበት አንስታ ጋደም አድርጋ ካስቀመጠችው በኋላ ለመጀመሪያ ጊዜ ግንባሩን ቀስ አድርጋ ትስመዋለች። ፓይራክም ተስፋ ሊቆርጥ ባለበት ቅጽበት በስተመጨረሻም ልፋቱ መና እንዳልቀረና ፍቅሩ ሊያበብ እንደሆነ ይረዳል። ካገገመ በኋላም በርካታ ጓደኞቹንና የቤተሰቡን አባላት ጠርቶ ባዘጋጀው ፕሮግራም ላይ ደስታውን ለማጣጣም ሲሞክር በድጋሚ ያላሰበው ሌላ ክስተት ይፈጠራል። እጮኛው አንጀሊክ ከቤታቸው ጀርባ ከፍቅረኛዋ ጋር በሚስጥር ልትገናኝ እንደሆነ የሚገልጽ ደብዳቤ ይደርሰዋል። እሱም በጣም ተበሳጭቶ ቦታው ላይ ሲደርስ አንጀሊክ ከሆነ ሰውዬ ጋር እየተላፋች ያያታል። በንዴት በግኖ ወደ ታች ሲወርድ ግን አንጀሊክ ወዲያውኑ ነገሩን ልታስረዳው ትሞክራለች። በወቅቱ እሷም በተመሳሳይ ባሏ እዛ አካባቢ ከባድ ጥቃት እንደሚደርስበት የሚገልጽ ደብዳቤ ደርሷት ነበርና ከጉዳት ልትጠብቀው በመፈለጓ እየሮጠች ቦታው ላይ በደረሰችበት ጊዜ አንድ የማታውቀው ሰውዬ ተጠግቷት ሊስማት ይሞክራል። ልታስረዳው የሞከረችውን ነገር ለመስማት ፈቃደኛ ያልነበረው ፓይራክም ወዲያውኑ ከሰውየው ጋር ጸብ ይጀምራል። ተቀናቃኙ ግን ቀድሞ ተዘጋጅቶ መጥቶ ነበርና ፓይራክን ለመግደል አቅዶ ለግጥሚያው በሞራል ይነሳሳል። ምንም እንኳን ፓይራክ የ60 ዓመት ሽማግሌ ቢሆንም ባልተጠበቀ መልኩ ግን ተቀናቃኝ የማይገኝለት የጎራዴ ተፋላሚ ነበር። ስለሆነም ወዲያውኑ በቀላሉ ሰውየውን ገድሎ ይጥለዋል። አመሻሹ ላይ አንጀሊክ በጸጥታ መስታወት ፊት ትቆምና ፓይራክ ለሷ ሲል ሕይወቱን አደጋ ላይ ጥሎ ለመገደል በዝግጁነት ያደረገው ግጥሚያ ይታወሳታል። የድርጊቱም ልቧ ውስጥ ገብቶ ነበርና በስተመጨረሻም በደግነቱና ፍቅሩ እየወደቀች እንደነበር ታምናለች። ከዚያም በቀጥታ ወደሱ ሄዳ የተከሰተውን ነገር በድጋሚ ልታስረዳው ስትሞክር ግን ተረጋግቶ ሲጠብቃት የነበረው ፓይራክ በስተመጨረሻ በጠላቶቹ የተቀነባበረ ሴራ መሆኑን እንደገባውና ማስረዳት እንደማይጠበቅባት ይነግራታል። እሷም በደስታ ሕይወቷን ከሱ ጋር ማሳለፍ እንደምትፈልግ በስስት እየተመለከተችው ትነግረዋለች። ከ3 ወራት የአብሮነት ቆይታ በኋላም በስተመጨረሻም አብረው ያድራሉ። እሷም መጀመሪያ ላይ በግዳጅነት የገባችበት ትዳር አሁን ላይ ግን ምን ያህል የሕይወቷ ወሳኙ አካል እንደሆነ ይገባታል። ዓመታት በደስታ ነግዶም ጥንዶቹ ልጆች ይወልዳሉ። ደስተኛና ሰላማዊ ሕይወታቸውን እየኖሩ ሳሉ ግን ባልጠበቁት መልኩ የጠላቶቻቸው ሴራ በድጋሚ ማሰራራት ይጀምራል። አንድ ቀን የሀገሪቱ ንጉስ በጉዞ ላይ ያለ የነ ፓይራክ የተንጣለለ መኖሪያ ቤት ውስጥ ገብቶ አረፍ ለማለት ይወስንና ደጃፋቸው ላይ ይወርዳል። የንጉሱ መምጣት በጣም ደስ ያሰኛቸው ጥንዶችም አለን የሚሉትን ልብሳቸውን ለብሰው በክብር ለንጉሱ ሰላምታ ያቀርባሉ። እሱም ገና በራቸው ላይ ከመድረሱ ስለ ሀብታቸው አንዳንድ ነገሮችን ሰምቻለሁ እያለ ፈገግ ይላል። ቀልጣፋው ፓይራክም ንጉሱ እግረ መንገዱን ሳይሆን ሆን ብሎ ሀብታቸውን ፍለጋ ቤታቸው ብቅ እንዳለ ይገባዋል። በመቀጠልም ፓይራክ መኖሪያ ቤት ውስጥ ለንጉሱ ባዘጋጀው የራት ግብዣ ፕሮግራም ላይ አብረው ዞር ዞር እያሉ መወያየት ይጀምራሉ። ንጉሱም ሀገሪቷ በጦርነት ምን ያህል እንደተጎዳች ለፓይራክ ሲነግረው እሱም ለሀገሩና ለገዢው የነበረውን ታማኝነት ለመግለጽ በሚስጥር ያስቀመጠውን የሀብቱ ምንጭ የሆነውን ስፍራ ላይ ያሳየው ይወስናል። በዚህ መሰረት ንጉሱ ከጠባቂዎቹ ጋር ሆኖ ወደ ፓይራክ የወርቅ ማዕድን ማምረቻ ያመራል። ፓይራክ ሙሉ ስፍራው የግሉ መሆኑንና በየዕለቱም በቦታው የሚካሄዱትን ተግባራት ካስረዳው በኋላ እሱ በፈለገበት ጊዜ የሚፈልገውን ያህል ወርቅ ከቦታው ማውጣት እንደሚችል ለንጉሱ ያስረዳዋል። ንጉሱም ንግግሩን ሲሰማ በደስታ ፈገግ ይላል። በመቀጠልም ፓይራክ በአጋዦቹ እገዛ አማካኝነት ወርቁን እንዴት አድርገው በስልት እንደሚያወጡት ለንጉሱ እያሳየው ሳለ ከሰራተኞቹ መሃል አንዱ ወደ ስፍራው ለመውረድ የሚረዳውን ከእንጨት የተሰራ መወጣጫ ሊፍት ቀስ አድርጎ ይሰብረዋል።
ካፍታ ቆይታ በኋላም ንጉሱ የዛ ግዙፍ የወርቅ ማዕድን ባለቤት መሆኑን ካረጋገጠ በኋላ ለመመለስ ወደ ሊፍቱ ያመራል። ንጉሱ ሊፍቱ ላይ ተቀምጦ ለመመለስ ጉዞውን እንደጀመረ ግን ተምዘግዝጎ ወደ ታች መውደቅ ይጀምራል። ከዛም ፓይራክ ደንግጦ እየሮጠ ይመጣና ሊፍቱን አየር ላይ አንጠልጥሎ የንጉሱን ሕይወት ይታደገዋል። ንጉሱ ውስጡ በንዴት ተሞልቶ አንዳችም ነገር ሳይናገር እየተጣደፈ ከቦታው ይሰወራል። በዚህ ጊዜም ፓይራክ የንጉሱ በዛ ሁኔታ መሄድ መዘዝ እንደሚያስከትል እርግጠኛ ሆኖ ጭንቀት ይገባዋል። የተከሰተውን ነገር ማመሻሹ ላይ ለሚስቱ በዝርዝር ያጫውታታል። ሊፍቱን እንዲያበላሽ ትዕዛዝ የተሰጠው ሰራተኛም በባለቤቱ በሚስጥር ተተኩሶበት ይገደላል። የዛን ሁለት ምሽት ላይ ፓይራክ ላይ ነገር ሲጠነስስ የነበረው ሊቀ ጳጳስ የተለያዩ ምክንያቶችን እያቀረበ በንጉሱ ፊት በዝርዝር ይከሰው ጀመር። ንጉሱም የጳጳሱን ንግግር ያለማመንታት ያምንና የተቻኮለ ፓይራክ መኖሪያ ቤት ሄዶ ንጉሱን ለመግደል ባደረገው ሙከራ ምክንያት ለእስር እንደሚዳረግ ያበስረዋል። ፓይራክ ታማኝነቱን አሳልፎ የሰጠው ንጉስ እውነቱን አረጋግጦ መጥቶ ነፃ እንደሚያወጣው በማመኑ ያለምንም ትግል እጁን ይሰጣል። ፓይራክ ወደ እስር ከመወሰዱ በፊት ግን ጠባቂዎቹ ለአፍታ ያህል ከሚስቱ ጋር እንዲሰነባበት ይፈቅዱለታል። እሱም አንጀሊክን አቅፎ ይሰናበታታል። የባሏን አለመኖር ተከትሎም ሙሉ የቤት ውስጥ ስራ ላይዋ ላይ ይወድቃል። ነገር ግን ሁሉንም ነገር በአግባቡ እየተቆጣጠረች በተመሳሳይ ጊዜም ባሏን ለማስፈታት የምትችለውን ሁሉ ማድረጓን ትቀጥላለች። አንጀሊክ አሉ የተባሉ የፓይራክ ጓደኞችን በሙሉ እየጠራች እርዳታቸውን ለመጠየቅ ብትሞክርም ነገር ግን በቀጥታ ከንጉሱ የመጣ ትዕዛዝ በመሆኑ ምክንያት አንዳቸውም ሊረዷት ሳይችሉ ይቀራሉ። ስለሆነም አንጀሊክ ንጉሱ ራሱን አግኝታ ለማናገር ተወስንና በቀጥታ ወደ ፓሪስ ታመራለች። የፓሪስን ምድር እንደረገጠች ግን በርካታ አይኖች ላይዋ ላይ ያርፋሉ። በመቀጠል ጓደኛዋ ቤት ለማረፍ አስባ ቤቷ ብትሄድም ነገር ግን ባሏ በተወነጀለበት ከባድ የግድያ ክስ የተነሳ ማንም ሰው ሊቀርባትና ሊያስጠጋት ሳይፈልግ ይቀራል። በስተመጨረሻም አንጀሊክ እንደምንም ብላ በጊዜያዊነት የምታርፍበት ክፍል ታገኛለች። ሆኖም ግን ንጉሱን በቀጥታ ፊት ለፊት የማግኘቱ ነገር በእጅጉ ከባድ ሆኖ ታገኘዋለች። በሌላ በኩል ፓይራክ ለንጉሱ ታማኝነቱን ለማመሳከር እንዲረዳው 1/3 የሚሆን ሀብቱን ለንጉሱ ለመስጠት ፈቃደኛ ይሆናል። ይህንንም የሚገልጽ ስምምነት እዛው ስር ላይ እንዳለ ይፈርማል። አንጀሊክ ቤተ መንግስት ውስጥ መግባት ፈጽሞ እንደማትችል ሲገባት ለባሏ ጠበቃ መቅጠር እንዳለባት ታምናለች። ነገር ግን በድጋሚ ትዕዛዙ በቀጥታ ከንጉሱ በመምጣቱ የተነሳ ፈቃደኛ የሚሆንላት ጠበቃ ማግኘት ይከብዳታል። በስተመጨረሻ ግን አንድ ሸምገል ያለ በአቋም የሚጸናና ለረጅም ጊዜያት በሀብታሞች ሲገፋ የቆየ ጠበቃ ታገኛለች። ከዚያም ባሏን ለማግኘትና ለማዳን የምታደርገውን ፍለጋ ለመጀመር ታስብና ፊቷን ሸፋፍና አነስ ያለ መሽታ ቤት ውስጥ ትገባለች። ገና ከመግባቷ ግን አንድ ሰካራም ተንደርድሮ ይዛትና ከግድግዳው ጋር ያጣብቃታል። ሰውየውን ለማላቀቅ ብትታገለው አንጀሊክ ሳይሳካላት ይቀራል። ቤት ውስጥ የነበሩት ሌሎች ሰካራሞችም የሚሆነውን በያሉበት ቆመው መከታተል ይጀምራሉ። በዚህ ጊዜ ግን አንድ ግዙፍ ውሻ እየተንደረደረ ይመጣና ሰውየውን ነክሶ ከላይዋ ላይ ይጥለዋል። በዚህ ጊዜም አንጀሊክ ከጥቃቱ በውሻው እርዳታ ተመልጠና ባለቤቱ ወደ ሆነው ሰውዬ ታመራለች። በሚገርም ሁኔታ ግን የውሻው ባለቤት ልታገኘው የመጣችው ያ ጠበቃ ራሱ ነበር። ሰውየው ግን ለዓመታት ሲደርስበት በነበረው ጭቆናና መገለል የተነሳ ከስራው እንደራቀና አሁን ላይ የለየለት ጠጭና ሰካራም እንደሆነ ይነግራታል። በአንድ ወቅት አስገራሚ ዝናና እውቅና የነበረውን ጠበቃ እንደዛ በወረደ ሁኔታ ስታየው አዝና ትታው ለመውጣት መንገድ ትጀምራለች። ጠበቃው ግን ወዲያውኑ ባለቤትሽ ፓይራክ ለእስር እንደተዳረገ አውቃለሁ ይላታል። በዚህ ሀገር ላይ ደፍሮ የንጉሱን ትዕዛዝ ሊጥል ሰው የሚችል ይኖራል ወይ ብሎም ይጠይቃታል። ምናልባትም የፓይራክን ኬዝ ለመያዝ ፈቃደኛ የሆነው እኔ ብቻ ነኝ ሲላት አንጀሊክ ፈጠን ብላ አጠገቡ ተመልሳ ትቀመጣለች። ከዚህ በኋላ የሚያጣው ነገር ያልነበረው ጠበቃም ለመጨረሻ ጊዜ በድፍረት ያንን ስራ ለመስራትና ፓይራክን ነፃ ለማውጣት ይወስናል። በመቀጠልም ጠበቃው በአግባቡ የፓይራክ ጉዳይ ምን እንደሆነ ከተረዳ በኋላ በቀጥታ ወይን ቤት ድረስ ሄዶ ራሱ ያዋራዋል። ሁሉንም ነገርን በግልጽ ተወያይተው ይስማማሉ። ምንም እንኳን በመጀመሪያው ችሎት ላይ ነፃ ሊያወጣው ባይችልም እንደምንም ብሎ ግን ጉዳዩ ረዘም ላለ ጊዜ መካሄድ እንዲችል አራዝሞት ይወጣል። ከችሎቱ መጠናቀቅ በኋላም አንድ ሰውዬ ጠበቃው ጋር ይሄድና አርፎ የፓይራክን ኬዝ እንዲተወው ያስጠነቅቀዋል። በአቋሙ እንደጸና ሲመለከት ግን ሰውየው በርከት ያለ ገንዘብ ሰጥቶት ጠበቃው የነሱን ሳይድ እንዲይዝ ለማድረግ ይሞክራል። ጠበቃው ግን በድጋሚ ንጉሱ ራሱ ከህግ ውጪ መሆን አይችልም፣ ይህንን ኬዝ ደግሞ እንደማሸነፍ ሙሉ በሙሉ እርግጠኛ ነኝ ሲል ይመልስለታል። የጠበቃውን ድፍረት የተመለከተው ሰውዬም በንዴት ወደ መጣበት ይመለሳል። ነገሩን በሙሉ ተደብቃ ስትከታተል የነበረችው አንጀሊክም ከተደበቀችበት ትወጣና ከጠበቃዋ ጋር ትወያያለች። ከቀናት በኋላም አንጀሊክ እንደምንም ከልዑሉ ጋር የመገናኘት እድሏን በስኬት ታመቻቻለች። ልክ እንዳገኘችውም ባሏ እንዴት አግባብነት በሌለው መልኩ እንደታሰረ ተነግረውና እንዲረዳት ትማጸነዋለች። ልዑሉም ያለማንገራገር ሊረዳት ዝግጁ ይሆናል። አንጀሊክ ያላወቀችው አንድ እውነታ ግን በአንድ ወቅት ሊፍቱን እንዲያበላሽ ለአሽከሩ ትዕዛዝ የሰጠውና አባቱን ለመግደል የሞከረው ልዑሉ ራሱ እንደሆነ ነበር። የልዑሉን እውነተኛ ዓላማ አልተረዳችው አንጀሊክም ባሏን ለማዳን መንገድ ያገኘች መስሏት ደስ ይላታል። በመቀጠልም አንጀሊክ ከረዳቷ ጋር ሆና ከልዑሉ መኖሪያ ቤት እየወጡ ሳሉ ከፊቷ እየመራቻት የነበረችው ረዳቷ ከመቅጽበት ጨለማ ውስጥ በሆነ ሰው ተወግታ ትሞታለች። አንጀሊክም እየሮጠች ወደ ኋላ ትመለስና ለማምለጥ ትሞክራለች። በዚህ ጊዜም ጥበቃ ሆኖ ከሚሰራው ያጎቷ ልጅ ጋር ትገናኛለች። በመቀጠልም አብረው ረዳቷ ወደ ተጎዳችበት ስፍራ ሲደርሱ ግን አስክሬኑን ከቦታው ላይ ያጡታል።
እዛ መቆየት ምን ያህል አደጋ እንዳለው ሲገባትም ያጎቷ ልጅ እንደምንም አድርጎ ሀገር ለቃ እንድትሄድ ያግዛት ዘንድ ትለምነዋለች። በዚሁ መሰረትም ያን ዕለት ማታ ተያይዘው ለመጥፋት ይወስናሉ። በስምምነታቸው መሰረት መንገዳቸውን ሲጀምሩ ግን አንድ ነፍሰ ገዳይ የተጓዙ የነበሩበት ጋሪ አናት ላይ ከየት መጣ ሳይባል ዱብ ይላል። ወዲያውንም በርከት ያሉ ተጨማሪ ነፍሰ ገዳዮች ይጨመሩና ይከባቸዋል። ጋሪያቸውን እየነዳ የነበረው ሰውዬም ወዲያውኑ ይገሉታል። ያጎቷ ልጅም ፈጠን ብሎ ይወጣና አንጀሊክን ከኋላው ተከልላ እንድትቆም ያደርጋታል። ከዚያም ጎራዴውን ይመዝና የመጣበትን ጥቃት ለመመከት ይዘጋጃል። ሁኔታቸውን የተመለከተ አንድ የተሸፋፈነ ተዋጊም ከመቀጽበት ይመጣና ለነሱ ደግፎ መደባደብ ይጀምራል። አንጀሊክ ግርግሩን ተጠቅማ ለማምለጥ ብትሞክርም ሁለት ነፍሰ ገዳዮች ግን ከኋላዋ ይከተሏታል። ምንም እንኳን አንጀሊክ ከሚከተሏት ሰዎች ለማምለጥ እየሮጠች መሄዷን ብትቀጥልም በስተመጨረሻ ግን ዝግ የሆነ ቦታ ላይ ትደርሳለች። ሁለቱ ነፍሰ ገዳዮችም እንዳያቱ በቁንጅናዋ ይማረኩና በቀጥታ ሊገድሏት የነበረውን ሐሳባቸውን ቀይረው ሊደፍሯት ይታገሏት ጀመሩ። አንጀሊክ እርዳታ ለመጥራት ብትሞክርም ሰሚ ታጣለች። ተስፋ ልትቆርጥ ስትልም ታዲያ ያጎቷ ልጅና ያዳናቸው ሰውዬ የመተው ነፍሰ ገዳዮቹን ሰውተው ነፃ ያወጧታል። ያጎቷ ልጅም ማን እንደሆነ ለማያውቁትና ላገዛቸው ሰውዬ ምስጋናውን ለመግለጽ በርከት ያለ ሳንቲም አውጥቶ ቢሰጠውም ሰውየው ግን አሻፈረኝ ብሎ ሳይቀበለው ይቀራል። አንጀሊክም ድምጹን እንደሰማቸው የሆነ ቦታ ላይ እንደምታውቀው እርግጠኛ በመሆኗ ከውስጧ ለማውጣት ትቸገራለች። አንጀሊክ ወደ ቤቷ ከተመለሰች በኋላ እያጋጠሟት በነበሩት ነገሮች በሙሉ ውስጧ በንዴት ይሞላና የምትወደውን ጸጉሯን ቆርጣ ጥቁር ቀለም ትቀባዋለች። እየተከተሏት የነበሩትን ገዳዮች ለማታለል ይረዳት ዘንድም ከወትሯ ለየት ያለ አለባበስ ትለብሳለች። ከዚያም ከጠበቃዋ ጋር ትገናኛለች። እሱም በጊዜያዊነት እንድትቆይበት ወዳዘጋጀላት ቦታ ይወስዳታል። በመቀጠልም ጠበቃው የወህኒ ቤቱን ጠባቂዎች ደልሎ አንጀሊክ ከባሏ ጋር መገናኘት እንድትችል እድሉን ያመቻችላታል። ከቀናት በኋላ ባሏን ለማግኘት ጓጉታ እስር ቤቱ ስትደርስ ከጠበቀችው በላይ ባሏ ተጎሳቅሎና ተሰቃይቶ ታገኘዋለች። ከዚያም ሮሮዋን በውስጧ ትይዝና እየሮጠች ባሏ እቅፍ ውስጥ ትወድቃለች። ፓይራክም ለሱ ስትል ሕይወቷን መሰዋት እንደሌለባት ገልጾ በአስቸኳይ ፓሪስን ለቃ እንድትጠፋ ይነግራታል። እሷ ግን አብራው ሆና ዕጣ ፈንታውን እንደምትጋራው ታሳምነዋለች። ፓይራክ በስተመጨረሻ ለእስር እንዴት ሊበቃ እንደቻለ የደረሰበትን እውነታ ይነግራታል። ዋና አቀናባሪዎቹ ልዑሉና ሊቀ ጳጳሱ እንደሆኑም ጥርጣሬውን ይነግራታል። እርግጠኛ ለመሆን ያስችላቸው ዘንድም አንጀሊክ አንድ ዘዴ ትቀይሳለች። በመቀጠልም አንጀሊክ ከአጎቷ ልጅ ጋር ሆና ወደ ሊቀ ጳጳሱ ቤት በሌሊት ያመራሉ። ለጥቂት በጠባቂዎቹ ከመያዝ ተርፎ በስኬት ወደ ውስጥ ይገቡና በስተመጨረሻም ጳጳሱና ልዑሉ የተላላኩትን ደብዳቤ ያገኛሉ። በደብዳቤው ላይም ሁለቱ ሰዎች ንጉሱን ገድለው በምትኩ ፓይራክን ለማሳሰር እንዳሰቡም ሰፍሮ ነበር። በመቀጠልም ያንን መረጃ በአንድ ወቅት ጠበቃውን ሊያስፈራራው ለሞከረ ሰውዬ ሄደው ይነግሩታል። እሱም ምን አይነት ከባድ ሴራ እንደሆነ ሲረዳ ሊያግዛቸው ተስማምቶ አንጀሊክ የሰራተኛ ልብስ ለብሳ ወደ ቤተ መንግስቱ እንድትገባ ይረዳታል። እሷም ወዲያው ንጉሱ ዘንድ ታመራና ሁሉንም ነገር በዝርዝር ታስረዳዋለች። በመከራ ያገኘችውንም ደብዳቤ ማውጣት ትሰጠዋለች። ንጉሱም ደብዳቤውን እንዳነበበ በንዴት ይጦፍና ዞር ብሎ ታናሽ ወንድሙና የዛ ደብዳቤ ዋና ጠንሳሽ የሆነው ልዑል ግልመጥ ያደርገዋል። ልዑሉም በድፍረት ቀና ብሎ ሊያየው ይሳነውና አንገቱን ይደፋል። ነገር ግን አንጀሊክ ባልጠበቀችው መልኩ ንጉሱ ደብዳቤውን አጠገቡ የነበረው እሳት ጋር አስጠግቶ ያቃጥለዋል። ገና ወደ ስልጣን ከመምጣቱ ቤተ መንግስቱ መረበሽ ባለመፈለጉ ደብዳቤው ሐሰተኛ ነው ይልና ወንድሙን ላለመቅጣት እንደወሰነ ይገልጻል። አንጀሊክም እያነባች ንጉሱን ተከራከረው ጀመረች። ልዑሉም የንጉሱን ድርጊት ሲመለከት አጎንብሶ ምስጋናውን ያቀርብለታል። ንጉሱ ቀጠለና ወደ አንጀሊክ ዞሮ ምንም ቢመጣ ምን ባለቤትሽ ሞትን ሊያመልጥ አይችልም ብሏት ይሄዳል። እሷም ልቧ ተሰብሮ ንጉሱ የባሏን ሀብትና ኃይል ተጠቅሞ ግዛቱን ለማጠንከር እያሰበ እንደሆነ ስትረዳ የምታደርገው ነገር ይጠፋባታል። በንዴት እየጮኸች ብትለምነውም ሰሚ ታጣለች። በስተመጨረሻም ፓይራክ ለመጨረሻው ችሎት ይቀርባል። ዳኛውም ፓይራክ መንግስቱን ለመገልበጥ ባደረገው ሙከራና ንጉሱን ለመግደል በመሞከሩ የተነሳ የሚገባውን ፍርድ ጭካኔ በተሞላበት አንደበት መናገር ይጀምራል። በነጋታው በአደባባይ ላይ እንደሚቃጠልና እንደሚገደል አንድ ባንድ በዝርዝር ይገልጻል። እያንዳንዱ ንግግሩም የአንጀሊክ ልብ ውስጥ እንደ ጦር ይወጋት ጀመር። የፓይራክ ጠበቃም በውሳኔው ተበሳጭቶ ንዴትና ተቃውሞን ለማሰማት ቢሞክርም ችሎቱን ረብሻል በሚል ወንጀል ወደ እስር ቤት ይወርዳል። አንጀሊክም የቀራትን የመጨረሻ አደገኛ ዕድል ለመጠቀም ወስና በቀጥታ የተለያዩ ወንጀለኞች፣ ፈላሻዎችና ሰካራሞች ወደሚሰበሰቡበት ቦታ ታመራለች። ከዚያም እየጮኸች ሊረዳት የሚችል ሰው ካለ እንዲነግራት መጣራት ትጀምራለች። ባሏን ለማስመለጥ የምታደርገው ጥረት ላይ ለሚያግዛት ሰው በምትኩ የፓይራክን የተደበቀ የወርድ ማዕድን እንደምትሰጥ ቃል ትገባለች። የፓይራክ ፍርድ በመላው ፓሪስ መንደር ይፋ ሆኖ ነበርና አንጀሊክ ስለ ወርቁ ስታነሳ በርካታ ሰዎች ሊያግዟት ፈቃደኛ ይሆናሉ። ከነዚህ ሰዎች መሃልም ያለየት ያለ ማስክ ያደረገውና ከቀናት በፊት ያዳናት ሰውዬም እንደነበር ታስተውላለች። ይህ ሰውዬ የሚያደርገው ማስክ ሲያወልቅ ከበፊት ጀምሮ በድብቅ የወዳት የነበረው ተላላኪዋ እንደነበር ትመለከታለች። በመቀጠልም ተላላኪው ይቀርባትና ፓይራክን የሚያድነው ለወርቁ ሳይሆን ለሷ ሲል እንደሆነ ይነግራታል። ምንም እንኳን አንጀሊክ ልጆች ያሏት የሌላ ሰው ሚስት ብትሆንም አሁንም ድረስ ለሷ ያለው ፍቅር አልቀነሰም ነበር። ለሷ ሲል ሕይወቱን ጭምር አሳልፎ ለመስጠት ፈቃደኝነቱን ይገልጽላታል። በማግስቱ ጠዋትም የከተማው አደባባይ ላይ ለግድያው የሚያስፈልጉት ነገሮች በሙሉ ይዘጋጃሉ።
ሁኔታውን ለመከታተል ጓጉተው የነበሩት የከተማዋ ነዋሪዎችም እየተጣደፉ ቦታው ላይ ይገኛሉ። አንጀሊክም ከተላላኪዋና ሊረዷት ከተዘጋጁ ሰዎች ጋር በመሆን ቀስ ብለው በወይኒ ቤቱ ቆሻሻ ማስወገጃ በኩል ባሏን ለማስመለጥ ጉዞ ይጀምራሉ። ነገር ግን አንጀሊክ ባሏ ታስሮ የነበረበት ቦታ ላይ ስትደርስ ቀድሞ ለግድያ ወደ አደባባይ እንደወሰዱት ትረዳለች። ከዚያም ሰዎችን ይዛ ወደ አደባባዩ ታመራለች። ነገር ግን ፓይራክ ከስሩ የነበረውን እንጨት በእሳት ተለኩሶ እየተቃጠለ ነበር። በዚህ ጊዜም አንጀሊክ ባሏ ፊት ለፊቷ በእሳት እየተቃጠለ ወደ አመድነት ሲቀየር ለማየት ትገደዳለች። ከበውት የነበሩት ሰዎችም ፓይራክ እውነት ሀገሩን የከዳ ሰው መስሏቸው ነበርና ግድያውን በጩኸት እየደገፉ ይባስ ልቧን ይሰብሩታል። በተመሳሳይ ጊዜም ልዑሉ አንጀሊክ እንድትገደል ትዕዛዝ ይሰጣል። ይህን ስትሰማም ለማምለጥ ሩጫ ትጀምራለች። ከፊት ለፊቷ ወንዝ ከኋላዋ ደግሞ ወታደሮች እንደነበሩ ስትመለከት አንጀሊክ መዋኘት ባትችል እንኳን ደፍራ ወንዝ ውስጥ መግባትን ትመርጣለች። በልዑሉ ከመገደል ወንዝ ውስጥ ሰምጣ መሞትን ትመርጥና ቀስ በቀስ በጥልቀት መስመጥ ትጀምራለች። ከባሏ ጋር ያሳለፈቻቸውን ደስ የሚሉ ጊዜያትንም በምናቧ ታስባቸዋለች። ከተገናኙበት እንግዳ የሆነ አጋጣሚ ጀምሮ በግድ ስላገባችበት የግዳጅ ጋብቻ፣ የፓይራክ ዘላቂ እንክብካቤና ፍቅር፣ ከዛ ሁሉ ፍቅር በድብቅ ለማምለጥ ስላደረገችው ሙከራም ታስባለች። በተጨማሪም ለሷ ሲል ህይወቱን ለመሰዋት ተዘጋጅቶ ፓይራክ ስላደረገው ፍልሚያ ራሷን በመስታወት እያየች ህይወቷን በሙሉ ከሱ ጋር ለመኖር ስለወሰነችበትም ቅጽበት ታስታውሳለች። ለመጀመሪያ ጊዜ ባልና ሚስት ሆነው እስካሳለፉት ቀን ድረስ በአይምሮዋ ይመጣባታል። ከጭፍን ጥላቻ እስከ ዘላለማዊ ፍቅራቸውና የፓይራክ መዛ መልክ መሞት ድረስ እያሰበች ታነባለች። መጨረሻቸው እንደዛ እንደሚሆን ከቶ ባላሰበችው መልኩ ከባሏ ለመለያየት ትገደዳለች። በተጨማሪም ከባሏ ጋር ገነት ውስጥ በነፃነት እንደሚገናኙ እርግጠኛ ትሆናለች። ነገር ግን አንጀሊክ አይኗን ስትገልጥ ገነት ውስጥ ሳይሆን ሌላ ክፍል ውስጥ ከባሏ ጋር ሳይሆን ከሚወዳት ተላላኪ ጋር እንዳለች ትመለከታለች። ልትሰምጥ በነበረበት የመጨረሻ ቅጽበት የሰው አድኗት ነበር። ሰውየው እሷን ከማዳን በተጨማሪ ከአጎቷ ልጅ ከጠበቃዋና ከሌሎች ደጋፊዎቻቸው ጋር ተባብሮ ውሃ ውስጥ ሰምጣ የነበረች ሌላ ልጅ አግኝተው የአንጀሊክን ማንነት በውሸት እንድትተካ አድርገው ልዑሉን እንዳታለሉትም ያበስራታል። ሞቷን እያሳደደ ሲጠብቅ የነበረው ልዑልም በስተመጨረሻም ባሳዩት አስክሬን ተታሏል። ንጉሱም የፓይራክ ሙሉ ሀብትና ንብረት በቁጥጥሩ ስር ያውላል። አንጀሊክ በበኩሏ በአዲስ ስምና ማንነት ከሁለት ልጆቿ ጋር ጎዳና ላይ ወድቃለች። አንድ ቀንም ንጉሱ በኩራት ጋሪው ላይ ሆኖ ከተማ ውስጥ ሲዘዋወር አንጀሊክ ትመለከተዋለች። ወዲያውም በንዴት ተሞልታ አጠገቧ ላይ የነበሩት ልጆቿ የአባታቸው ገዳይ ይህ ነው፣ በሚገባ ተመልከቱት ትላቸዋለች። በተጨማሪም አንድ ቀን ስማችንን አስመልሰን ራሳችንን ነፃ ማስወጣታችን አይቀርም ትላቸዋለች። ፊልሙም እዚህ ጋር ይፈጸማል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።